የምታመች ነህ እንዴ? ደሞ እዛ ልታድር ነበር? ላድር ነበር ሐሳቤ ቀየርኩት። አንተም እኮ ልታድር ነበር። እኔ እንኳን ልምዱም የለኝም እንደው ነገሩን ብዬ ነው። አንተ ግን በንግግሬ ምክንያት መውጣት ያሳዝናል። ይኸውልህ አንድ ነገር ብቻ ልንገርህ፣ ያው የግድ ማወቅ ስላለብህ። እሺ ምንድን ነው? እውነት እልሃለሁ፣ በልጄ እምልልሃለሁ፣ ትሁት የኔ ሚስት ነው። እየቃዠህ ነው? ይኸውልህ እንደው ተሳክቶልህ እንኳን ብታገባት እመነኝ አንተን ፈታ እኔን ታገባኛለች። መቼም ሚስት ልትሆናች። ለምን? አንተ ማን ስለሆንክ? ስለጠበቅኳት። የቀደመ እንጂ የጠበቀ ዋጋ የለውም። እኔ ማወራው ነገር ደስ አይልም። ስለዚህ ብታው ይሻላል። ምንድነው አንቺ ብታወሪው ደስ የማይለው? አባዬ ከፈለክ አባራኝ፣ አገርም ቤተሰብም መሄጃም አለኝ። ግን ደግሞ እውነቱን መሸሽ አልችልም። እሺ ተረጋጊ መጀመሪያ። አባዬ እንደምትለው ሚስትህ የምትወዳት ከሆነ መኖሯ እኮ ሊያስደስት ብቻ ነው የሚገባው። ውሸት መሆኑስ ሊረብሻኝ አይገባም? ዝርዝሩን ሳይቀር ሰምተን በድጋሚ ፎቶ አሳይተን የመጣ ነው። ቤቲ እኮ ብትኖር እውነቱን ትነግር ነበር። ትሁቴ ሚስቴ በህይወት ኖራ እኔ ጋር ቀረች? ማስታወሳችሁልም መሰለኝ። አልገባኝም። አደጋው ማስታወስ እንዳችል አድርጓታል። ደግሞ በዚህ መጣችሁብኝ? አንተን አላስገድድህም፣ ግን ደግሞ መተህ ማየት ባለብህ ሰዓት መታያት። አሁን ሊያት እንዴ አባዬ ሰዓቱን እያየኸው ነው? አንደርስም። እንደርሳለን፣ እንሂድ። አንደርስም፣ ይመሻል። ደግሞ ሰውየውም ሳምንት ነው የቀጠሩ። ተይኝ ተይኝ ትሁት። እንዴ አባዬ ምኑን ነው የምተው? ከእውነት ወዴት ነው የምትሻሻው? እሁድ የምትለውን ሰማለሁ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለው አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ቆይ ናቲ ከቤቲ ጋር በምን ተጋጭታችሁ ነው እንደዚህ የምትጣሉ ብላ ስትጠይቅ፣ ቆይ አልገባኝም ምን ተፈጥሮ ነው ብላ ጠየቀችው። በራሷ ነው እንትን አለችው ብሎ ስትነ፣ ቆይ አልገባኝም ከእህቷ ጋር ምን አገናኘ? የት ነው የምትተዋወቁ ብላ ጠየቀችው። እና እጅግ በጣም ተናደው ነበር። እና ቆይ ናቲ ምን እየሆንክ ነው? በጣም ግራ እያጋባኝ ነው፣ ሁሉ ነገር እየተቀየረ ነው፣ ምን እየተፈጠረ ነው ብላ ትጠይቀዋለች። አዎ እህቷን አልነግራት ነበር፣ በእህቷ ነው እሷን መጉዳት የምችለው ስል ይናገራል። እህቷ ምን አደረገች አልገባኝም። እሷም አዎ ታዲያ የእሷ ገንዘብ መስረቋን እህቷን ምንም የምታውቁ ነገር የላትም እኮ ለዛ በሽተኛ እንዴት እንደዚህ ታረጋለች? ቁጥሩን እስኪ ታገኛ ስትል ከአንድ ስልክ ላይ ነው የወሰድኩት፣ ጭራሽ ከዚህ ስልክ ወስደ እኔ መሳራ ታረገኛለህ በማለት እጅግ በጣም ትናደድና ትበሳጫለች ማለት ነው። ታዲያ ምን ማድረግ ነበረብኝ? የእናቴን ንብረትና ሀቅ ማስመለስ እፈልጋለሁ እንደፈለገች ስታረግ ነበር። ቆይ ምን ተፈጠረ? ምን ሆንክ ብላ ስትጠይቀው አይ ምንም አልሆንኩ ብሎ ይናገራል። አንተ ልጅ ሁሉ ነገር ተቀይሯል፣ ምን እየተፈጠረ ነው? ወዴት እየሄድክ ነው ብሎ ስጠይቀው ነበር። እና አንዴ ቁም ላናግር ስል ምንድነው አንድ ነገር ልነግርህ እፈልጋለሁ ስትል ስለ እሺ ንገረኝ ብሎ ተመስገን ምንም ቢሆን ትሁትን ተሳክቶ እንኳን ብታገባ በልጅ የሚልልሃለሁ አንተ ፈታ እኔን ነው የምታገባኝ በማለት ይነግረዋል። እና ትሁት ሁሌም የሱ እንደሆነችና ስጠብቃት ቆይ እየቀለድክ ነው እንደስለ እየቀለድክ አይደለም በልጄ እየማልኩልህ ነው። ትሁት ወደድክም ጠላህም የኔ ብቻ ነው የምትሆን በማለት ይነግረዋል። እና ናቲን ግን በጭራሽ እሱ ሊሆን አይችልም፣ በህልም ሊሆን ይችላል እንጂ ትሁት በጭራሽ ያንተ ልትሆን አትችልም በማለት ይነግረዋል። ትሁት የኔና የኔ ብቻ ነው የምትሆነው በማለት እሱም ደጋግሞ መናገሩን ቀጠለ። ትሁት በጭራሽ ልትወደድ ትችላለች፣ አንተን እኮ በጭራሽ አትወድም፣ ልታፈቅረም አትችልም። እኔ ከወደድኳትና ካፈቅርኳት በቂ ነው። ስለዚህ ወደደችም ጠላችም እኔ ብቻ ነው የምታገባው ሲል ደጋግሞ ይነግረዋል። እና እሱም ናቲም አብረን የምናየው ይሆናል እሰራላለሁ ጠብቅ እያለ እጅግ በጣም ይናደድና ይባሳጫል።
እና ትሁትን የራሱ ለማድረግ ይህም ስለፋ ማንውን ትሁትን የራሱ የማደርገው። እናም ናቲም እጅግ በጣም ተበሳጭቶ መቼም ቢሆን ያንተ አትሆንም ይላል። እሱም እንደዛው ትሁት እንዳጋጣሚ ለቤቲ ደውላ አብራ ቀጠሩበት ቦታ ሌሉስን ቤቲ ግን እንደማይመቻትና እህቷን ፍለጋ ላይ እንዳለችም ጭምር ስትነግራ ቤቲ ቀድመሽ ብትነግርኝ እኮ ደስ ላይ ነበር፣ በቃ እሺ ምንም እንደማይፈጠር ተስፋ አደርጋለሁ ስትል ትነግረዋለች። ከዛም እሷን ፍለጋ ትቀጥላለች ማለት ነው። እናቱትን ያሰበችበት ቦታ ብቻዋን እንዳትሄድ ስታስብ ነበር እና ብቻዬን ብሆን በቃ ሄዳለሁ አልቀርም እያለቻት ነበረ። ነገር ግን ልክ ቤት ገብታ ቁጭ ብላ ትሁት ምን ተፈጠረ ብሎ አባዬ እየጠየቃት ነበር። የተፈጠረ ነገር አለ ትሁቴ ንገሪኝ ስለው አይ ምንም አልተፈጠረም ስል ይናገራታል። ታዲያ ምን ሆነሻል? ፊትሽ እኮ ልክ አይደለሽም፣ የተፈጠረ ነገር ንገሪኝ ብሎ አባዬ ስትጠይቅ አባዬ እኔ ማውራ እኮ አንተን አያስደስትም፣ እንዴት ብዬ ነው የምነግርህ ስትል ትነግረዋለች። እሱስ እስቲ ልስማና ወደድኩም ጠላም ምን እንደተፈጠረ ንገረኝ። አባዬ ስለ ቀድሞ ሚስት መስማት አትፈልግም፣ በህይወቷ መኖራ እኮ እንዲሁም ሊያስደስትህ ይገባህ ነበር በማለት ትነግረዋለች። እና አንተ ማስደስትህ ሲገባ ግን አንተ ጭራሹ እሷን መጥላት ትወስናለህ። ታዲያ ምን ላድርግ ውሸት ከሆነ ስትለው አይ አባዬ ውሸት እኮ አይደለም፣ እውነቱን አረጋግጠን ነው፣ እውነቱን ሰምተን እኮ ነው ስትል ትነግረዋለች። እና እውነቱን እንደሰማችሁ ስትነግረው ነበር እና ለዛ ነው አባዬ ለአንተን መናገር የማልፈልገው፣ ምክንያቱም እኔ የማነሰው ነገር በጭራሽ አንተን አያስደስትም በማለት ትነግረዋለች። እና ምንም ቢፈጠር አባዬ እውነቱን መጋፈጥ አለብን፣ እውነቱን እስካወጣ ድረስ ከዚህ ልታባረኝ ቤቱን ልታደርሰኝ ትችላለኝ፣ እናቱም ቤተሰብም ሀገሩም አለኝ፣ ግን ይህን ነገር ካላሳካው ወዴትም አልሄድም ስትል ትነግረዋለች። ነገር ግን እየተፈጠረ ያለው ነገር አባዬ እባክህን ተረዳኝ ስትል አባዬ ግን በጣም ይበሳጭና ትሁት በቃ ሁሉ ነገር ውሸት ነው አቁሚ፣ ወይም ደግሞ እሷ ጋር ውሰጂኝ ዛሬ አይቻልም መሽቷል ስትል ቀጣይ ሳምንት ነው ሰውዬ የቀጠረን፣ ስለዚህ ቀጣይ ሳምንት እንሄዳለን ስትል ትነግረዋለች። ነገር ግን እባክሽ አሁኑ መሄድ አለብህ ስትለው እንደማይሆን ጭምር ደጋግማ ትነግረዋለች። ነገር ግን ማወቅ እንደምትፈልገውም ጭምር ብትነግረውም እሱ አይሆኑም ስትለው ትነግረዋለች። እና አባዬ ግን ለማወቅ በጣም ጉጉት አደረበት እና ማወቅ አለብኝ ብሎ ይወስናል። አይ አሁን የትም ማወቅ አንችልም፣ ስለዚህ እሁድ ድረስና እሁድ ሄደን አብረን እናያለን ስትል ትነግረዋለች ትሁት። አባዬ ግን ስሜታዊ የሆነና ሁሉ ነገር ውሸት እንደሆነ እና ሚስቴ በህይወት ብትኖር ኖሮ እኔን ፍለጋ አትመጣም ነበር ሲል ይናገራል። አይ አባዬ ማስታወስ አትችልም በማለት ይነግረዋል። እና ብታስታውስ ኖሮ ቆይ ትሁት ምን እየተፈጠረ ነው ብሎ እና ትሁትም ሽማግሌ ላክና በቃ አግባኝ፣ ሽማግሌ ከላክ በኋላ እኔን ታገባኛለህ፣ እኔ የእሱ ልወድ አልችልም፣ እሱ ተመስገንም በጭራሽ አልወደውም፣ ስለዚህ እናቴን ሽማግሌ እንድልክ ትነግረዋለች። እና እሷም ቆይ ለምንድነው ስለ እናቴ ነገር ስናይ የምትበሳጭ? እባክህ የማውን ነገር አትናገር፣ እናም እሺ በለኝና ሽማግሌ ላከውና እንጋባ ትለዋለች። እሷም እሺ ይለዋል። እንደ አጋጣሚ ቤቴ ደውሎ እያስፈራራትና በእህትሽ ነው አንቺን የሚጎዳሽ እያለ እየዛተበት፣ እንደ አጋጣሚ ቤቢ በዛ ሰልፍ እንዴት ስለ ህዊ ነው እንደዚህ የምትናገሪ በማለት ተናዶ በቦክስ ይመተዋል ማለት ነው። አንተ ብደፈር አንተ ማን ወጠጤ ነው እኔ የምትመታኝ ብሎ መሀል ላይ ገብቶ ሰው ላገላግል እየሞከረ ነበር እና እጅግ በጣም ይበሳጫል ማለት ነው። እና ቤቲም ጎረምሳ ልቃ ያስደበደበችው ነበር የመሰለ የማውን ነገር አታድርገው እባክህ ስትለው እሱም ምንም ነገር እንደማያደርግም ጭምር ደጋግሞ ይሄ ነገር ጀመረ። ትሰማኛለህ፣ ምንም ቢሆን አልተዋችም፣ ቤትን የሚጎዳት በእህቷ ብቻ ነው በማለት ትናገራለች። እና በእህቷ እሷን ለመጉዳት ይሞክራል። ነገር ግን ጭራሽ እዚህ ቁጭ ብላ ድንጋይ ማወቅ ጀመርክ ደግሞ ምን ተፈጥሮ ነው ብላ ስጠይቅ እርግጠኛ ነኝ ብለሰው ብላ እየተጣላ ነው አይደለ? የሆነ ነገርማ እንደተፈጠረ እርግጠኛ ነኝ ሲል ይናገራል። እና የሆነ ነገር እንደተፈጠረ በእርግጥ እውነት ነው። ስለዚህ ምንድነው የተፈጠረ ደጋግማ ቢጠይቁም በቃ ተይኝ፣ እኔ ህይወት የለኝም፣ ከሷ ውጪ መኖር አልችልም፣ ምንም ቢፈጠር እኔ እሷን ልተዋት አልችልም በማለት ይነግራታል። ታዲያ ምን እንዲሆን ነው የምትፈልገው? እባክህን ተረጋጋ እንጂ በማለት ትነግረዋለች። ነገር ግን ቤቢ ያለሷ ህይወት እንደሌላትና እንደሌለውና ከሷ ውጪ መኖር እንደማይችል ደጋግሞ ትነግረዋለች ይነግራታል። እና ተመስገን ትሁትን አገባታለሁ አባዬ፣ ስለዚህ ትሁትን እንደምንም ብዬ አሳምኜ ላገባት እሞክራለሁ ሲል
ይናገራል። እና ትሁትን ለመናገር ፈልጋለሁ ስል ተመስገን ስለቁጭሎ ትሁት መቼም የሱ ልትሆን እንደማችልና እና እህቱን እያሰቃየ ለጎረምሳ እና አባይ ትኩረት ሰጥቶ ዝም ብሎ እየተመለከተ ነበር። እና ይሄ ደግሞ ምን ማለት ነው? ናቲ እባክህን ቤቲን እያስፈራራ መሆኑን ሲሰማ ቤቲ ትሁት በጭራሽ እንደዛ አያርግም ናቲ ነገር እውነት ነው ብላ ስትጠይቀው አይ በጭራሽ ይላታል። ታዲያ ጎረምሳ ልካ አስደበደበች እንዴ አትለኝም እንጂ ስትለው የተፈጠረውን ነገር ለማናገር ስትሞክረው ነበር። እና ምንም ነገር አላደረኩም አባዬ እየተፈጠረ ያለ ነገር ግራ ገባ። እሷ ጎረምሳ ልካ እኔ ልታስደበድበኝ ነበር። አረ ወንድ እኮ ነው ምነው ፈረንጂ እያለች መናገር ጀመረች። ከዚህ በላይ ምን ማድረግ እንዳለብኝ አላውቅም። ነገር ግን እየተፈጠረ ነገር ከባድ እንደሆነና ናቲም ምንም ቢፈጠር እንደማይተው ጭምር ይነግራታል። እና እየተፈጠረ ያለው ነገር ከባድ ቢሆንም አሁን ማን ማድረግና ትሁትን ቆይ ትሁት ምንድን አድርግ እያስቸገርኩሽ እንደሆነ እርግጥ ነው ግን ምን ላድርግ እባክህ የምትችል ከሆነ እሺ የምትለኝ ከሆነ በቃ እኔ ብቻዬን እንድትወኝ ፈልጋለሁ ስትል ትሁት ትነግረዋለች። ነገር ግን እሱ መቼም እንደማይተዋትና ሁሌም ከሷ ጎን እንደሚሆን ምንም ቢፈጠር ልተውሽ እንደማይችል ደጋግሞ ሲነግራት እሷ ግን እንድትወኝ በቃ ተወኝ ራቀኝ በዚህ ካሳኝ ስትል ትለምናለች። ያደረኩት ነገር ይቅርታ ጠይቅሻለሁ በተደጋጋሚ እሱ ስህተት እንደሰራውና እንዳጠፋው በደንብ አውቃለሁ ግን ይቅር እንድትይ በተደጋጋሚ ለምንሻለሁ ይቅርታሽንም እማጸንሻለሁ በማለት ይነግረዋል። ነገር ግን ይህንን አልቀበልም ስትል ትነግረዋለች። እና እባክህ እሺ የምትለኝ ከሆነ ከኔ እንድትርቀኝና ብቻዬን እንድትወኝ እፈልጋለሁ። እሱን እንኳን ማድረግ አልችልም ትሁት ልተውሽና ብቻሽን ልተውሽ በጭራሽ አልችልም በማለት ይነግራታል። እና እንድትወኝ እየነገርኩ ነው ስትል ደጋግማ ብትለምንም እሱ ግን መቼም እንደማይተዋትና ሁሌም ከጎኗ ሆኖ እንደምደግፋት ይነግራታል። ነገር ግን ትሁት ብቻዬን መሆን እፈልጋለሁ እና ከአባዬ ጋር የአባዬን ቀድሞ ሚስት ለማየት አብሮ ተያይዞ ይሄዳሉ ማለት ነው። እና መንገዱ ጉዞ እጅግ በጣም አደገውና እንግዲህ ሲያገኙ የነበረው ሰውዬን እዛ ቁጭ ብሎ መጠበቅ ይጀምራሉ። እና እዛ ለማግኘት እሷ ስታበቁ ነበር። እና አባዬ እባክህ ስሜታዊ አትሆን ሁሉ ነገር ይሳካል ስትል ትነግረዋለች። እና እባክሽ የማይሆን ነገር ነው ተስፋ ብቻ ነው እንጂ የሚሆን አይመስለኝም ስል ይናገራል። አሰብ አይግባ ሁሉ ነገር ይስተካከላል እያለችው ነበር። እና ተስፋ መቁረጥ እንደሌለበትና የቀድሞ ሚስቱን በህይወት ካገኘ ምንም ነገር ብትረሳም ቢፈጠርም ሁሌም እንደምናስታውሳትና ወደ ራሷ እንደምንመልሳት ቃል ገባለሁ። ከባድ ችግር ውስጥ እንዳለችው አውቃለሁ። ነገር ግን አባዬ እንደምን ብለን ልናሳምነው ይገባል ስትል ትነግረዋለች። ቤቲ ጋር ሀዊ ጋር እየደወለ ሀዊ ግን እባክሽን ብቻዬን አትተኝ እባክሽን እያለ እየተማጸነ ነበር። እባክህ የማይሆን ነገር ነው አሁን የምታወራው ነገር እየገባኝ አይደለም ስትል ትነግረዋለች። እሱም እባክሽን የምትሰሚኝ ከሆነ ስሚኝ እኔ አንቺን አጥቼ መኖር አልችልም እና እባክሽን ተመለሽልኝ እያላት ነበር። ሀዊ የሄደችበት ቦታ አልታወቀም። አጋጣሚ ሲደውልለት ስልኳን አንስቶ ጆሮ ላይ ተሰጋውና ብቻ መሆን እንደምትፈልግም ጭምር ትነግራለች። እና ናቲም በቃ እኔ እናንተ አብረን መሆን የምትፈልግ ከሆነ ሽማግሌ ላክና አንድ ላይ እንሆናለን ስትል ትነግረዋለች። እሱም እሺ በቃ ሽማግሌ ልካሉ በማለት ይስማማል። እና አንድ ላይ በመሆን ሽማግሌ ለማላክ ይወስናል ማለት ነው። በመጨረሻ እንግዲህ ትሁት እንድታገባው ሽማግሌ እንድልክ ታሳምነዋለች። እሱም ፈቃደኛ ሆኖ እሺ በቃ ሽማግሌ ልካሉ በማለት ይስማማል። እና አባዬ እየተፈጠረ ያለው ነገር ግራ ገባ። ምክንያቱም እያደረጉ ያለው ነገር ትንሽ ግራ የማጋባው ነገር ስለሆነ እየተፈጠረ ያለው ነገር ምንም ይሁን ምንም እባክሽን እያለ ተመስገን በድጋሜ ምንም ብታረግ ፈለግከውን ብታረግ ትሁትን አታገኛትም ትሰማኛለህ ያወራ ሁሉ ያመንኩ መስሎ ከሆነ ተሳስተሃል ይልቁንስ አርፈ ብትቀመጥ ይሻላል በማለት ትነግረዋለች። እሱን አብረን የምናየው ሆነ እስከ መጨረሻ እፋለማለሁ መቼም ቢሆን እንደማይተው ደጋግሞ ቢነግርም አባዬ ግን ተመስገን እባክህን እስቲ ትሁትን ብቻ ተዋት ነፃነቷ ስጣት ይሄ ነገር ምንም ደስ እያለኝ አይደለም ስል ይናገራል። አባዬ ትሁትን አገባታለሁ ያለ ትሁት እኔ ህይወት የለኝም እሷን አገብቼ ደስተኛ እንደሚሆን ተስፋ አድርጋለሁ ስል ይናገራል። ነገር ግን ምን ማድረግ እንዳለባቸው ግራ ይጋባሉ ማለት ነው። እንግዲህ አባዬ አመሽቷል ሄድ ብሎ ልክ ሲሄድ ተመስገን እየተጓዘ በጨለማ ናቲን እንግዲህ እሱን ምሽት ጨለማ አድርጎ እሱን ለመጉዳት ወደሱ እየሄደ ነበር። እና እንደ አጋጣሚ ውስጥ እየሄደ አሁን እያደረገ ያለው ነገር በጣም እጅግ ከባድ እንደሆነ ግልጽ ነው። ነገር ግን
እየተፈጠረ ያለ ነገር ግራ ገብቶታል። ወደ ተመልካዮቼ ናቲ እንግዲህ እየተከተለ ሊጎዳ ተመስገንን እየሞከረ ነበር። ተመስገን ዞር ብሎ ሰው እሱ መሆኑን ሲረዳ ከሱ ጋር ቦክስ ብጥይ ይገጥማሉ። እኔም መጉዳት በጭራሽ እንዳትሞክር እንደማችል ግልጽ ነው። ስለዚህ አርፈ ብትቀመጥ ይሻላል። እኔ እኮ ተመስገን ነኝ፣ ማን ይመስልሃል? በማለት እጅግ በጣም ይጮህበታል። ወደ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰነበታችኋለሁ። ሰላማችሁ ይብዛ።